እንደምን ከረማችሁ ወገኖች። ዶክተር አበባየሁ አበበ ነኝ የኢስት አፍሪካን ዌልነስ ኤንድ ሪሶርስ ሴንተር። የማንነታችን የማሰቢያ ማዕከል የሆነውን አእምሮአችንን ዛሬም በአንድ ነገር እንድናገለግለው እንድናግዘው የሚያስፈልግ ሀሳብ ይዤ ቀርቤያለሁ። አእምሮአችን የአሰራርና የራሱ የሆነ የአሰራርና የመያዝ አቅም አለው። ልክ የያዝነው ስልካችን፣ ኮምፒውተራችን፣ ሌሎችም ኤሌክትሮኒክስ ራሳቸውን የቻለ ካፓሲቲ እንዳላቸው የመያዝ አቅም እንዳላቸው ሁሉ የማናችንም አእምሮ እንደዛው ነው። ራሱን የቻለ የመያዝ መጠን ልክ እንዲሁም ደግሞ ራሱን የቻለ አሰራር እንዳለው ልናስተውል ይገባል። ከዚህ የተነሳ አእምሮአችን በተለየ መጠን አይነትና ጊዜን ለይቶ ይመዝናል። ከመጠን በላይ ሲሆን ማለት አእምሮአችን የሚይዘው ልክ ከመጠን በላይ ሲሆን የዛን ጊዜ ከመጠን በላይ የማሰብ ይዘት ወይም ችግር ውስጥ እንገባለን። ብዙ ጊዜ ብዙ ሰዎች ከመጠን በላይ ሲያስቡ ከመጠን በላይ በሆነ እሳቤ ውስጥ አእምሮአቸውን ሲያስጨንቁ ይገኛል። ከዚህ የተነሳ የደስታ ማጣት፣ ጭንቀት፣ ፍርሃት፣ ሐዘን፣ ትኩረት ማጣት በህይወታቸው ላይ ይስተዋላል። በጭንቅላታችን ውስጥ አንድን አቅጣጫና ፍሬ የሌለውን ሐሳብና መልእክቶችን እየደጋገምን በአእምሮአችን ውስጥ ማመላለስ፣ ማጫወት ያንኑ ሐሳብና እይታ ማሰብ ማቆም በማንችልበት ጊዜ ውስጥ የዛን ጊዜ አእምሮአችን ከመጠን በላይ ወደሆነ እሳቤ ውስጥ እያስገባ ነው እንዳለ ልናስተውል ይገባል። ከዚህ የተነሳ ዘና ብለን እንዳንቀመጥ፣ ደስተኞች እንዳንሆን፣ ትኩረት በነገሮቻችን በህይወታችን እንቅስቃሴ ላይ በቂ ትኩረት እንዳይኖረን ያደርጋል። ይህ ከመጠን በላይ ማሰብ ወይም በእንግሊዝኛ ኦቨርቲንኪንግ እንደሚባል ልናስተውል ይገባል። እንግዲህ የበለጠ ጥልቀት ያለው አካሄድ አንጎላችን ለምን በዚህ መንገድ እንደሚሰራ፣ እንዴት በቀስታ ከእንደዚህ አይነት በተለይ ከኦቨርቲንኪንግ ወይ ደግሞ ከመጠን በላይ ወደ በማሰብ ሂደት ውስጥ ካለንበት ችግር ውስጥ እንድንወጣ እንደምንችል በእውነተኛ አስተምሮ ወይም ደግሞ የአእምሮ እይታ ውስጥ ልንገኝ እንደሚገባ ልንረዳ ይገባል። ከመጠን በላይ ማሰብ ሁኔታዎችን ከመጠን በላይ በተለይ አንድን ነገር የምናስብበትን ሐሳብ ከመጠን በላይ መተንተን በምንጀምርበት ጊዜ ወይም በዛ ጉዳይ ማሰብ በምንጀምርበት ጊዜ paralyzed through overthinking ወይም በመተንተን ሽባ ውስጥ አእምሮአችንን ልናደርገው እንደምንችል ልናስተውል ይገባል። ፍሬያማ ያልሆነ አስተሳሰብ ወይም የእይታ ሂደት የአእምሮአችን ክፍል እንደሚጎዳ ልናስተውል ይገባል። ከመጠን በላይ ማሰብ የአእምሮ ህመም አይደለም፣ ምክንያቱም አእምሮአችን የተፈጠረው ለማሰብ ስለሆነ። ነገር ግን ከመጠን በላይ አእምሮአችን እንዲያስብ በምናደርግበት ሰዓት ላይ ምንም እንኳን ከመጠን በላይ ማሰብ በአንድ ነገር ላይ የአእምሮ ህመም ባይሆን ቀስ በቀስ ወደ ድብታ ወይም ዲፕሬሽን፣ የጭንቀት ህመም ወይም ኤንግዛይቲ፣ የመንፈስ ጭንቀት ውስጥ አልፎም ተርፎ ደግሞ አንዳንዶች ወደ PTSD ትራማ ውስጥ እንደሚገቡ የተለያዩ ጥናቶች ያስተምሩናል። ከመጠን በላይ የማሰብ ዋና ዋና ምክንያቶቻችን ምንድን ናቸው? አእምሮአችን ከመጠን በላይ እንዲያስብ የሚያደርገው ዋና ዋና ምክንያቶች ምንድን ናቸው? አንደኛው ሩሚኔሽን ወይም ማጉደል ነው። ያለፉትን ጊዜያት የህይወት እንቅስቃሴዎቻችንን ወይም ተግባሮቻችንን የህይወት ክስተቶቻችንን በተለይ ስተት የሰራንባቸውን የተሳሳትንባቸውን የህይወት እንቅስቃሴዎች ወይም ንግግሮች፣ ድርጊቶች ያለማቋረጥ በአእምሮአችን ውስጥ በማመላለስ ማጫወት ስንጀምር ከመጠን በላይ ወደ ማሰብ እይታ ውስጥ እየገባን እንደሆነ ልንረዳ ይገባል። ሌላው ወደፊት ያለ ያተኮረ ጭንቀት ወይም ደግሞ ፊውቸር ቲንኪንግ
ሊከሰት ስለሚችለው ነገር አስከፊ ትንበያዎችን በውስጣችን በማምጣት ነገ እንዲህ ሊሆንብኝ ነው፣ ነገ እንደዚህ ሊፈጠር ነው፣ ቤተሰቦች ላይ እንዲህ ሊሆን ነው፣ አገሬ ላይ እንዲህ ሊሆን ነው በሚል ፊቸር ቲንኪንግ ወይም ትንበያዎች ውስጥ በመግባት ስናስብ ይሄ ከመጠን በላይ ወደ ማሰብ ሂደት ውስጥ ያስገባናል። ሌላው አንዳንዶች የአእምሮ ማንበብ ወይም ማይንድ ሪዲንግ፣ ሌሎች ስለኛ እንዲህ ያስባሉ፣ እከሌን ስለኔ እንደዚህ ያስባል፣ እከሌት ስለኔ እንዲህ ታስባለች ብለን ሌሎች ስለኛ የሚያስቡበትን ነገር እያወጣን እያወርን በምንገኝበት ሰዓት ላይ ከመጠን በላይ ወደ ማሰብ ሂደት ውስጥ ልንገባ እንችላለን። ብዙውን ጊዜ አሉታዊ ኔጌቲቭ ትንታኔዎችና ፍርዶችን በምናብ በመሳል በዛ ውስጥ እንቀመጣለን። ሌላው ከመጠን በላይ እንድናስብ ሊያደርገን የሚችል ወይም ኦቨርቲንኪንግ ውስጥ ሊያስገባን የሚችለው ለማህበራዊ ሚዲያዎች ከፍተኛ ተጋላጭነት ሲኖር ነው። በተለይ ሶሻል ሚዲያ ፌስቡክ፣ ዩቲዩብ፣ የተለያዩ ሶሻል ሚዲያዎችን ከመጠን በላይ ያለፈ ማህበራዊ ሚዲያ ተጋላጭነት በመጠቀም በዚህ ደረጃ ወደዛ ወደማንፈልገው ወደ ኦቨርቲንኪንግ ሊያስገባን ይችላል። ከዚህም የተነሳ የመፍራት ጭንቀት፣ ከእውነታዎች የራቁ ጥርጣሬዎች በመፍጠር እንደገና ደግሞ በራሳችንም ይሁን በሌሎች ላይ የማያቋርጥን ፍርድ በማምጣት ልንጨነቅ አይምሯችን ልናስጨንቀው እንችላለን። ከዚህ የተነሳ ጣልቃ ገብ ሐሳቦችን፣ የእንቅልፍ ማጣቶችን፣ ስሜታዊ ጭንቀቶችን በአይምሯችን ውስጥ እንዲመላለስ አድርገን አይምሯችንን ከመጠን በላይ እንዲያስብ እንዲጨነቅ ያደርገዋል። ወገኖቼ አይምሯችን ከመጠን በላይ ማሰብ ሂደት ውስጥ እንዳለ የሚያሳዩን የተለያዩ ምልክቶች አሉ። የአንድ ሰው አእምሮ ከመጠን በላይ ወደ ማሰብ ወይም ኦቨርቲንኪንግ ውስጥ እየገባ እንዳለ ለማየት የሚከተሉትን ሐሳቦች እንመልከት። የመጀመሪያው ሰዎች ባስተሳሰባቸው በህይወታቸው እንቅስቃሴ ወላዋይነት ወይም ኢንዲሳይሲቭነት በህይወት ምርጫችን በህይወት ውሳኔዎቻችን ላይ በትንሿ ነገር ላይ እንኳን መፍራት፣ በቀላል ውሳኔ መስጠት፣ ምርጫ ማድረግ በማንችልበት ሁኔታ ውስጥ እንገባ ያ የዛ ሰው አእምሮ በኦቨርቲንኪንግ የተጎዳ እንደሆነ ልናስተውል ይገባል። እንዲህ አይነት ትግል ውስጥ ያለን አእምሮ ካየን ወይም ህይወት ካየን ምናልባት we are overthinking ወይ ደግሞ ከመጠን በላይ በማሰብ አእምሯችንን እያስጨነቅ ነው እንዳለ ልናስተውል ይገባል። ሌላው ሰዎች አእምሯዊና አካላዊ ድካም፣ የአእምሮ ዝለት፣ የተለያዩ ነገሮችን ለማድረግ መነሳሳትን ማጣት፣ ሞቲቬሽን ማጣት፣ የተዳከመ ስሜት፣ አካላዊ ምልክቶች ላይክ ራስ ምታት፣ የማይቋረጥ ራስ ምታት፣ የጡንቻ ውጥረት፣ እንቅልፍ ማጣት፣ እነዚህ ነገሮች ምልክቶች በምናይበት ሰዓት ላይ ምናልባት አእምሯችንን በተለያዩ እሳቤዎችና ግንዛቤዎች ኦቨርቲንኪንግ ወይ ደግሞ ከመጠን በላይ እንዲያስብ እያረግነው እያሰራ ነው እንዳለ ልናስተውል ይገባል። ሌላው ከኛ አካላዊ አእምራዊና የፋይናንስ ቁጥጥር ውጪ በሆኑ ነገሮች ላይ እጅግ ተገቢ ያልሆነ ሐሳብና ጭንቀት ውስጥ ከተገኘን የዛን ሰዓት አእምሯችን ከመጠን በላይ እያሰራ ነው እያሳሰብ ነው እያለ እንዳለ ማለት አእምራዊ፣ ፋይናንሳዊ፣ አካላዊ ቁጥጥር የሉም ብዙ ነገሮች አሉ። ስለ ሀገር ሊሆን ይችላል፣ ስለ ቤተሰብ ሊሆን ይችላል፣ ስለ ራሳችን ሊሆን ይችላል። በእነዚህ ጉዳዮች በምንሆንበት ሰዓት ላይ አእምሯችንን እያስጨነቅ ነው እንዳለ ልናስተውል ይገባል። ታዲያ ከመጠን በላይ ማሰብን ለማቆም ለማስተካከል የሚረዱን መሰረታዊ ዘዴዎች ምንድናቸው? ከመጠን በላይ ማሰብን ለመፈወስ ወይ ደግሞ መፍትሄ ለመስጠት ጥሩ የግል በራሳችን ልንጠቀምባቸው የሚገቡ ዘዴዎች አሉ። አንዳንዶቹን በደንብ አስተውለን እንመልከት። በተለይ ደግሞ የመጨረሻውን ሐሳብ ከዚህ በኋላ የምናገረውን ሁልጊዜ ሁላችንም ልናደርግ የምንችልበት አቅም እንዳለ አስተውላለሁ። አንደኛ ከመጠን በላይ ማሰብን ለመፈወስ በውስጣችን ኦቨርቲንኪንግ ለመፈወስ የመጀመሪያው የማሰብ ችሎታን መለማመድ። ይሄ በትክክል የማሰብ ችሎታን መለማመድ ወይም practice a mindful መሆን። ማይንድፉልነስ ማለት ምንድነው? አእምሯችንን አሁን በሆነው ነገር ላይ ዛሬ በዚህ ሰዓት በዚህ ደቂቃ ውስጥ ባለ ሁኔታ ውስጥ
አእምሯችንን ትኩረት እንዲያደርግ ለዛ ብቻ መሰረታዊ ግንዛቤ እንዲኖረው ማድረግ የማይንድፉልነስ ፕራክቲስ አክቲቪቲ በጣም ያስፈልጋል። ይሄ ዋናው ነገር ነው። ለምሳሌ 5-4-3-2-1 የሚባል ቴክኒክ አለ በካውንስሊንግ ወይም በቴራፒ። 5 የምታያቸውን ነገሮች መጥራት፣ 4 የምትነካቸውን የሚሰማህን ነገር መናገር፣ 3-2-1 እየተባለ እንደዚህ አይነት ፕራክቲሶች ይኖራሉ። ይሄ በካውንስሊንግ ውስጥ የተለመደ ሀሳብ ነው። እነዚህን አይነት ማይንድፉልነስ ፕራክቲሶችን መጠቀም። ሌላው ሁለተኛው የጭንቀት ጊዜ መርሃ ግብር ለጭንቀታችን በየቀኑ የተወሰነ የ15 እና የ30 ደቂቃ መስኮቶችን ማዘጋጀት። ለምሳሌ 15 ደቂቃ ቢን ማይንድፉል ለመሆን 30 ደቂቃ እስከ 15-30 ደቂቃ አእምሯችንን የሰከነ ስሜት ውስጥ እንዲገኝ ማለማመድ በጣም ጥሩ ነው። በተያዘው በዚህ ጊዜው ሂደት ውስጥ ለራሳችን በቃ ከዚህ ውጪ አላስብም፣ ይሄንን ነው ማሰብ ምፈልገው፣ ይሄንን ነው እዚህ ላይ ነው ትኩረት መስጠት ምፈልገው፣ አእምሮዬን ከዚህ ውጪ ማሰራት አልፈልግም ብለን አእምሮአችንን ቻሌንጅ ያደረግነው ማሰራት ያስፈልገናል፣ አንድ ነገር ላይ ብቻ ትኩረት እንዲያደርግ። ሁለተኛ በዚህ በኦቨርቲንኪንግ የምትጎዱ ሰዎች፣ የታገላችሁ ያሉ ሰዎች ሐሳባችን መፈተን፣ የምናስበውን ነገር መፈተን፣ ከችት ቼክ ኢት ኤንድ ቼንጅ ኢት ይባላል። በቃ ሐሳቡን መያዝ፣ ምንድነው እያሰብኩ ያለሁት? እዛ ነገር ላይ ሙሉ አቅም አለኝ፣ ሙሉ ትኩረት አለኝ ወይ? በዚህ ነገር ላይ ይሄንን ነገር ደጋግሜ ባስበው ይጠቅመኛል ወይ? ለአእምሮዬ፣ ለህይወቴ፣ ለአካሌና በዙሪያ ላለው ነገር ሰላም ይሰጠኛል ወይ? እንዲህ አይነት ነገር ደጋግሜ ማሰብ አስፈላጊ ነው ወይ ብለን ቆም ብለን ማሰብ ይገባናል። ሌላው ወደ ተግባር ሽግሽግ ውስጥ ማስገባት፣ ወደ መፍትሄ ሊወሰድበት የሚችሉትን አንዳንድ ትንሽና ሊታከሙ የሚችሉ እርምጃዎችን ቀስ በቀስ እያስተካከልን መሄድ፣ ከማሰብ ወደ ተግባር መሸጋገር፣ ይሄ ውደቱን ሊሰብር ይችላል። ለምሳሌ ይሄንን ባደርግ፣ ይሄንን አይነት እንቅስቃሴ ባደርግ፣ ይሄንን አይነት ተግባር ባደርግ፣ ብደውል፣ እንደዚህ ባደርግ፣ እንዲህ ብሰራ በምንላቸው ነገሮች ላይ እንቅስቃሴዎችን፣ ተግባራዊ እንቅስቃሴዎችን ማድረግ ከመጠን በላይ ማሰብን በቀላሉ ሊገታ ይችላል። ለምሳሌ መደወል ሊሆን ይችላል ለቤተሰብ፣ ለምሳሌ ማነጋገር ሊሆን ይችላል አንድን አካል ሄዶ በአካል አንድን ሰው do those things። ሌላው ጤናማ ረብሻዎችን ወይ ደግሞ healthy destructive approach የሚባለው ማለት ነው። healthy destructive approach ጤናማ ረብሻዎችን መጠቀም፣ ለምሳሌ ማንበብ፣ የትርፍ ጊዜ ማሳለፊያዎችን እንቅስቃሴዎች ማድረግ፣ የአካል ብቃት እንቅስቃሴዎችን ማድረግ፣ በዙሪያችን ያሉትን ሌሎች ከተፈጥሯዊ የሆኑ አካባቢዎችን መጎብኘት፣ ትኩረት በሚሹ ተግባር ውስጥ ራሳችንን ማሳተፍ፣ እነዚህ ጤናማ ረብሻዎች ወይም ደግሞ healthy destructive approach ይባላሉ። ሌላው በቀን ውስጥ ለተወሰኑ ደቂቃዎች ወይም ሰዓት ወይም በሳምንት አንድ ቀን ከስልክ ወይም ኤሌክትሮኒክስ ወይም ሶሻል ሚዲያ ነፃ የሆነን ጊዜ ለራስ መስጠት። በቃ ለአንድ ሰዓት በዚህ ሰዓት ስልኬን አላይም፣ ኤሌክትሮኒክስ አላገኝም፣ ወይም በዚህ ሳምንት ይሄንን ቅዳሜ ወይም ይሄንን እሑድ ወይም ደግሞ ይሄንን ቀን ከኤሌክትሮኒክስ ከሶሻል ሚዲያ ራሴን ነፃ አደርጋለሁ ብለን ራሳችንን ነፃ ማድረግ። ሰባተኛው በጣም አስፈላጊና ጠቃሚ ሆነው ዕለታዊ የግል የጸሎት ጊዜ ትልቁና አይነተኛ መፍትሄ እንደሆነ ልናስተውል ይገባል። በተለይ ከመጠን በላይ በማሰብ ሂደት ውስጥ ሆናችሁ የምትቸገሩ ሰዎች ባላችሁበት የእምነት እንቅስቃሴ ውስጥ የግል የጸሎት ጊዜ፣ ስልክ የሌለበት፣ ሌላ የሶሻል ሚዲያ ኢንተራፕሽን የሌለበት፣ የሌሎች ትኩረቶች የሌለበት፣ እናንተና መንፈሳዊ ማንነታችሁን ትኩረት አድርጋችሁ በእግዚአብሔር ፊት መጸለይ፣ ማሰብ፣ እውነተኛ መንፈሳዊ ግንኙነት ማድረግ ለዚህ አይነተኛ መፍትሄ እንደሆነ ሳይንሳዊ መረጃዎችም ይናገራሉ።
መንፈሳዊ መልእክቶችም ይሄንን ያረጋግጡልናል። ጸልዩ። አእምሯችሁን በተለይ በዚህ ሁኔታ ውስጥ ለምትቸገሩ ጭንቀት፣ ፍርሃት፣ ድብታ ከመጠን በላይ በማሰብ በተለያየ ሁኔታ ስለ ሀገራችሁ ሊሆን ይችላል፣ ስለ ቤተሰቦቻችሁ፣ ስለ ልጆቻችሁ፣ ስለ ትዳራችሁ፣ ስለ ራሳችሁ፣ ስለ ጤንነታችሁ፣ ስለ ፋይናንሳችሁ፣ ስለ ተለያየ ጉዳይ ምናልባት አእምሯችሁን ኦቨርቲንክ ወይ ደግሞ ከመጠን በላይ እንዲያስብ አድርጋችሁ ያላችሁ ሰዎች ይህንን መፍትሄ መጠቀም በጣም አስፈላጊ እንደሆነ ለመክራችሁ ፈልጋለሁ። እንግዲህ እቺ አጭር መልእክት አሁን ለተናገርኩት ሐሳብ እጅግ ጠቀሜታ ይኖረዋል ብዬ አስባለሁ። ይህንን መልእክት ለሌሎችም ሼር አድርጉት። እናንተም በማስተዋል አድምጡት። የሚቀጥለው ጊዜ በሌላ መልእክት እስከንገናኝ መልካም ጊዜ ይሁንላችሁ። ጥያቄ፣ አስተያየት፣ ተጨማሪ ሐሳብ ካላችሁ በውስጥ መስመራችን ቴክስት ሜሴጅ አድርጉልን። ልመልስላችሁ ፈቃደኞች ነን። ስላዳመጣችሁን እናመሰግናለን። ቴንክ ዩ